ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንዲጀምሩ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችንን እያቀረብን ሁለተኛ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው ኢንሳይድ አርሴናልን በተመለከተ ይሆናል። ከአርሴናል ጋር በተያያዘ ባለፉት 48 ሰዓታት የወጡትን መረጃዎች በዚህ ፕሮግራም የምንመለከት ይሆናል። ከዚህ ፕሮግራም በመቀጠል የአርሴናል እቅድ የነበረ በእጅጉ ደግሞ በማንቸስተር ዩናይትድ በዚህ የዝውውር መስኮት ብዙ ድርድሮች፣ ብዙ ፕሮግራሞች፣ ብዙ ጉዳዮች ከሱ ጋር ተያይዘው ሲወጡ የነበሩት ማቲያስ ፈርናንዴዝ ወደ ሰሜን ለንደን ቶትናም ማረፊያውን አድርጎ የዚህ ተጫዋች የዝውውር ሂደት በትናንትናው ዕለት በይፋ በቶትናም አሸናፊነት ተጠናቋል። ይህንን በተመለከተ ከዚህ ፕሮግራም በመቀጠል ሶስተኛ ፕሮግራም ይዘንላችሁ እንመጣለን። በአራተኛ ክፍል ዩናይትድን ትኩረት እናደርጋለን። በመጨረሻም እንግዲህ የዓለም ዋንጫ የምሽቱ አስደናቂ ሁለት ጨዋታዎችን ለፈረንሳይን ድል ሃላንድ ከጋብሪኤል ማጋሌሽ ሁለት ያገናኘው የኖርዌይና ብራዚልን ፊክስቸር 16 ውስጥ ያገናኘው የኖርዌይና የአይቮሪ ኮስት የጥሎ ማለፍ ጨዋታ በኖርዌይ 2-1 አሸናፊነት ተጠናቋል። ኪሊያን ኤምባፔና ፈረንሳይ ግን የሚያቆማቸው ያለ አይመስልም። ምሽት ላይ ስዊድንን ድል አድርገው 16 ውስጥ ማለፍ ችሏል። ይህንን ፕሮግራም በአምስተኛ ክፍል ፕሮግራማችን ይዘንላችሁ እንመጣለን። ለማንኛውም ይሄ ፕሮግራም በቀጥታ ትኩረት የሚያደርገው የመረጃ ሰዓታችን ነው። አርሴናልን የተመለከተ ይሆናል። በተለይ የሚካኤል አርቴታ አርሴናል በዚህ የዝውውር መስኮት ጠንካራ ሂደቶችን ለማድረግ ማቀዱን ተከትሎ በእያንዳንዱ ዲፓርትመንት ማለት ይቻላል ክለቡ ተጫዋች ያስፈርማል። የሚያስፈርመው የተጫዋች ደረጃ ደግሞ ትልቅ ልዩነት አለው። ደረጃው ብቻ አይደለም፣ ወሳኝነቱ ምንም ጥያቄ የሌለው በጣም በጣም አንገብጋቢ የሆነ ኳሊቲ ነው ማስፈረም የሚፈልጉት። ይህንን በምን መመዘኛ ነው እዚህ ጋር የምንመለከተው የሚለውን በዚህ ፕሮግራም እናነሳለን። በተለይ ሳሚ ማክቤል ምሽት ላይ ይዞ በወጣው ዘገባ መሰረት አርሴናል 4 ክላስ ያለው ተጫዋች ነው ማስፈረም የሚፈልግ። አራቱም ዊንገር፣ አማካይ፣ ፉልባክ እና የአማካይ አጥቂም ሊሆን ይችላል። ካልሆነ ግን እንደ ገበያ ሁኔታ ግብ ጠባቂ። አማካይ በአንገብጋቢ ሁኔታ ያስፈርማል። ዊንገር እንደሚለቁ ተጫዋቾች አማራጭ ተጨማሪም ሊያስፈርም ይችላል። ማለት ባካፕ፣ ቋሚ ዊንገር ያስፈርማል፣ ግን ባካፕም ሊያስፈርም ይችላል። ግብ ጠባቂም እንግዲህ የማስፈርም እድል አለው እየተባለ ነው። ከዚህ ጋር በተያያዘ እንግዲህ ሜኜ አሁን ተቀዳሚ ምርጫ ሆኗል። የኬፓ አሪዛባላጋ ተተኪ በቀጥታ እንግዲህ የሊድስ ዩናይትዱን ግብ ጠባቂ ለማምጣት አርቴታ አስበዋል የሚል መረጃዎች አሉና ይህንንም በተመለከተ የምናነሳው መረጃ ይሆናል። በሌላ በኩል ደግሞ አርሴናል ውስጣዊ ለውጡን በነገራችን ላይ በጣም ማጠናከሩን ልብ ብላችኋል። በተለይ አርሴናል ሜዲካል ስታፉ ሙሉ እየቀየረ ነው የሚገኘው። ለማንኛውም ፕሮግራማችንን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። የሜዲካል ስታፍ ለውጥ በአርሴናል ቤት ትልቅ ስር ነቀል ለውጥ እየተደረገ ነው የሚገኘው። ምክንያቱም አርሴናል የቡድኑን ሄድ ኦፍ ሜዲካልን ባለፈው ወር ልክ የሻምፒየንስ ሊግ ፍጻሜ እንደተደረገ አርሴናል በነጋታው ነው በ2-3 ቀናት ልዩነት ይሄን የአርሴናል ዋና ሄድ ኦፍ ሜዲካልን ያሰናበተው። ከዛም በኋላ የፔርፎርማንስ ኮቹንም ከትናንት በስቲያ ያሰናበተ። ትናንት ደግሞ የስፖርት ሳይንስ ባለሙያውን ሌላኛው ሜዲካል ስታፍ አሰናበተ ከቡድኑ።
ይሄ ደግሞ እንደ ምክንያት የተነሳው ምን መሰላችሁ? በአርሴናል ስብስብ ውስጥ ባለፉት 2 ዓመታት ከየትኛውም ተጋጣሚ አንድ ተጋጣሚ ብቻ ነው አርሴናልን በጉዳት ሪከርድ የበለጠው። አርሴናል ሁለተኛ ነው፣ 32 ጉዳቶችን አስተናግዷል። ይሄ ከባድ ሰከንድ፣ ለዛውም ሁለተኛ የሆነው በ32 ጉዳቶች መሆኑ ደግሞ የበለጠ አርሴናልን ባለፉት 15 ዓመት ውስጥ ተመዝግቦ ማያቅ ሪከርድ ነው በአርሴናል የጉዳት ሪከርድ ውስጥ የተመዘገበው እና በዚህ ምክንያት እንግዲህ ሌላኛውን የቡድኑን ፔርፎርማንስ አሰልጣኝ አሰናብቷል። ሚካኤል አርቴታ እንግዲህ ለውጡን ቀጥሎበታል። እንደምታውቁት የቡድኑ ስፖርት ሳይንስና ፔርፎርማንስ ሄድ የሆነው ቶም አለንን ነው። በጣም ኤክስፒሪየንስ ሆነ። ከአርቴታ በፊት አይደለም ከቬንገር ጋር አብሮ በጋራ የሰራ ባለሙያ ነው። ግን አርቴታ እንግዲህ ለቡድኔ ጉዳት መበራከት የእናንተ አስተዋጽኦ ወይም ተጫዋቾችን የማብቃት አቅም አሁን ላይ በጥንካሬ እየሰራችሁ አይደለም በማለት እንግዲህ ዛፋር ኤልቃባልን ከአንድ ወር በፊት ከዩኤፋ ሻምፒየንስ ሊግ ፍጻሜ 3 ቀናት በኋላ አሰናበቱ። አሁን ቶም አለንን አርሴናል እንግዲህ አሰናብቷል። በቦታው ላይ እንግዲህ በቀጣይ የፔርፎርማንስ አሰሪዎች እንዲሁም ሌሎች ሰራተኞችም ወደ ቡድኑ ማምጣቱ ስታፉ የማይቀር ነው። ሳም ዊልሰንንም በአርሴናል ቤት ለ12 ዓመት የቆየውንም የቡድኑ የጤና ባለሙያን ከስራ አሰናብቷል አርሴናሎች። እና አርሴናል በሜዳ ላይ ባለ ብቻ አይደለም ከሜዳ ኋላ ትልቁን ስራ በተጫዋቾች ጤንነት ላይ የሚሰሩ ባለሙያዎችንም ጭምር በማሰናበት ነው እንግዲህ ለውጡን የጀመረው። ስለዚህ እስቲ ለውጡ ደግሞ ወደ ሜዳ ስንመጣ አርሴናል በዚህ የዝውውር መስኮት እንግዲህ የአንድሬስ ቤርታ ወደ አርሴናል ቤት መምጣት ካሳየን ጉዳዮች መካከል አንዱና ዋነኛው በአንድ ዲፓርትመንት ላይ 4 ወይ 5 አማራጭ ይዛሉ። እነዚህ 4 እና 5 አማራጮች ጋር ይደራደራሉ። ከሁሉም ግሪን ላይት ያገኛሉ። ማለት አረንጓዴ ማብራት አግኝተው ፍቃደኛ ሆነው ተጫዋቾች ወደ ፎርማል ስቴፕ ቡድኑ የሚሄድበትን የድርድር ሂደት እንዲጠባበቁ ያደርጋሉ። ለአርሴናሎች ቃላቸውን ይሰጣሉ። ድርድሩ ጤናማ ይሆናል። አርሴናል በገበያ ላይ ከ4 ከ5 ተጫዋች ጋር ከተደራደረ በኋላ ከሁሉም የሚያገኘው ተመሳሳይ ፊድባክ ይኖራል። ግን የመጨረሻ ውሳኔውን አስተላልፎ አንዱ ተጫዋች ላይ ነው ታርጌት የሚያደርገው። ይሄ የቤርታ የአሰራር ደንብ ነው። ቤርታ ከመጣ በኋላ ከአርቴታ ጋር በእንዲህ መልኩ እየሰሩ እንደሆነ በተጠናቀቀው ሳመር ስናነሳ ነበር። አሁን በዚህኛው የዝውውር መስኮት በደንብ ተመልከቱ። የአርሴናል የመጀመሪያ ፕራዮሪቲ ታርጌት የዚህ የዝውውር መስኮት በአማካይ ክፍል ይሆናል የተባለው ማለት ነው ማቲያስ ፈርናንዴስ፣ ከዛንስ ሳንድሮ ቶናሊ፣ ከዛስ አዩብ ባውዲ፣ አሁን ብሩኖ ጊማሬስ። ተመልከቱ 4። ግን ከአራቱም ጋር ያለውን የአርሴናልን አቋም ብታዩ በደንብ ልብ ብላችሁ ተመልከቱ። ፈርናንዴስ ትናንትና ወደ ቶትናም እስከሚዘዋወር ድረስ አርሴናል ይሄን ተጫዋች ከዩናይትድም ከቶትናምም የመንጠቅ ፓወር አለው ይል ነበር ግሬቭ ጃኮብስ፣ የዘ ታይምሱ ሪፖርተር፣ የለንደኑ ኮረስፖንደር ማለት ነው። ግን አርሴናል የመጨረሻ ታርጌቱ ስለዚህ ማቲያስ ፈርናንዴዝ አይደለም። ግን ከዚህ ተጫዋች ለምሳሌ አርሴናል ከዩናይትድ የተሻለ መጀመሪያ የምታስታውሱ ከሆነ የዝውውር መስኮቱ ከመከፈቱ በፊት ዘ ታይምስ እንደውም በፊት ለፊት ትልቅ የህትመት የእግር ኳሱን ክፍል በህትመቱ ላይ ይሄን ጉዳይ ይዞ ወጥቶ ነበር። አሁን ደግሞ አርሴናል እንደውም ምንድን ነው የተባለው ማዲቴሪያንስ ለአርሴናል በቀጥታ ቶናሊን አቀረቡ አደራዳሪ አካላት። አርሴናል ፈቃደኛ ሆነ። ግን ኒውካስል 95 ሚሊዮን ፓውንድ ጠየቀ ተባለ የምታስታውሱ ከሆነ ጃንዋሪ። ስለዚህ አርሴናል ይህን ተጫዋች ለማስፈረም አልፈለገም። የበለጠ እንደውም አዩብ ባውዲን በ40 ሚሊዮን ፓውንድ ማስፈረም ይችል ነበር። አሁን በዚህኛው ሳመር ተመልከቱ። አርሴናል አሁንም ስሙ አለበት ቶናሊ ላይ። በቅርብ ከቀናት በፊት ከ3 ከ4 ቀን በፊት ክሪኮፕ ሲል የነበረው ይሄንን አርሴናል ብሩኖ ጊማሬስን ብቻ ይፈልጋል ተብሎ አይታሰብም፣ ቶናሊን አጥብቆ ይፈልጋል ይላል።
ስለዚህ የአርሴናል ኢላማ በርካታ ነው። አንድ ዲፓርትመንት ከዛን አንዱ ላይ ነው የመጨረሻ የሚያነጣጥረው። አሁን እንግዲህ ቡድኑ በአማካይ ክፍል ላይ ለማድረግ ካሰቡ ማጠናከሪያ አንጻር የተጫዋቾች ቨርሳታይል መሆንን ግን በአንገብጋቢነት ይፈልጋል። በተለይ የአርቴታ ቡድን አብዛኛው ተጫዋቾችን ተመልከቱ፣ ቨርሲታሊቲ ያላቸው ካላፊዮሪ ሴንተር ባክ ፉልባክ፣ ሂንካፔ ሴንተር ባክ ፉልባክ፣ ሞስኬራ ሶስቱም ቦታ ላይ መጫወት ይችላል። ግራም ቀኝም ሴንተር ባክ ቀኝ ፉልባክ መጫወት ይችላል። ራይስን ተመልከቱ፣ ሆልዲንግ ሚድፊልደር፣ ዲስፌንሲቭ ሚድፊልደር፣ 6 ቁጥር 8 ቁጥር በአስተማማኝ ሁኔታ ይጫወታል። ዙቢመንዲን አንድ ስቴፕ ማስጠጋት ከፈለገ ማጫወት ይችላል። ኢዜን ተመልከቱ፣ ዊንገርም ሆኖ ይጫወታል፣ ፕሌይሜከርም ሆኖ ይጫወታል። አርሴናል በቨርሲታሊቲ ተጫዋቾች ዙሪያ ያለው አመለካከት በተለይ አርቴታ ሁሌም ሚናቸው ሰፊ በሆኑ ተጫዋቾች ላይ ቡድኑ መገንባት ይፈልጋል። ለምን? አገልግሎታቸውን አንድ ቦታ ገድቦ ማቆየት ስለማይፈልግ፣ በተለይ እየተለዋወጠ እንደ ተጋጣሚው አይነት ታክቲክን ለመቀየር ቨርሳታይል ተጫዋች አመቺ ስለሆነ ይህን እስቲ ከግምት ውስጥ አስገቡና በአርሴናል ራደር ውስጥ ያሉ ተጫዋቾች ያላቸው ተለዋዋጭ ባህሪን በሜዳ ውስጥ ከግምት ውስጥ ካስገባት አርቴታ እነማንም ሊያስፈርም ይችላል የሚለውን ግምት ማስቀመጡላ ይቻላል። በደንብ ለተመለከተ አውት ኤንድ አውት ዊንገርን አርቴታ ከፈለገ የዛ ተጫዋች አገልግሎት በአንዱ ዊንግ ላይ ነው ካልን ያን ተጫዋች አርቴታ የማስፈረም ቻንሱ በጣም ዝቅተኛ ነው ማለት ነው። ግን እንደ ዊንገር ተጫውቶ ቀጣይ ፕላን ላይ ደግሞ ምናልባት ፕሌይሜከር ላይ መጫወት እድል ካለው ወይም ፕሌይሜከር ሆኖ ዊንገር ላይ ሞቶ መጫወት አማራጭ ካለው የኦዲጋርድን ቆይታ አሁን ከሰሞኑን ሩመርስ እያነበባችሁ ነው ብዬ አስባለሁ፣ ጥያቄ ውስጥ ገብቷል። ስለዚህ አርሴናል በአማካይ ዲፓርትመንቱ ላይ የሚያጠናክረው ተጫዋች ቨርሳታይል መሆኑ የበለጠ የፕሌይሜከሩንም ተጫዋች ምን አይነት እንዲሆን ይፈልጋል? ቨርሳታይል እንዲሆን ይፈልጋል። ስለዚህ የብሩኖ ጊመሬስ ፍላጎት በአርሴናል በኩል በጣም እውቅና ሊሰጠው ይገባል፣ ወይም ከፍ ያለ የላቀ ቦታ ሊሰጠው ይገባል። ለምን? የብሩኖ ጊመሬስ ሚና 6 ቁጥርም 8 ቁጥርም ሆኖ መጫወት ይችላል። አሁን በብራዚል ብሔራዊ ቡድን የሚጫወትበት ሚናና እስቲ ተመልከቱ። በካርሎ አንጀሎቲ ስር ጊመሬስ ከካሰሜሮ ጋር ነው የሚጫወተው። ካሰሜሮ ዲስትሮየርን የ6 ቁጥር ተጫዋች ያም ፖዚሽኑ ያም ፒቮትን አይለቅም ተፈጥሯዊም ስለሆነ ከዛ ፖዚሽን ውጭም ተጫዋቹ ኤክስፒሪየንስም አላደረገም። በአንዳንድ አጋጣሚ ሴንተር ባክ ቢጫወት እንጂ ጊመሬስን ግን የሚያጫወተው አንጀሎቲ 8 ቁጥር ነው። ኑና ደግሞ ኒውካስል ተመልከቱ። ከጊመሬስ ፊት ነው ቶናሊም ጆሊንተንም ዊሎክም ጃኮቭ ራምሴም ሌሎችም ተጫዋቾች የሚጫወቱት ከጊመሬስ ፊት ለፊት ጊመሬስ የቱ ጋር የሚጫወተው 6 ቁጥር። ስለዚህ ፕሮባቢሊቲው አርሴናል በዚህ የዝውውር መስኮት ሁለተኛ ኦፈር ከሰሞኑን መረጃውን ሰምታችኋል ብዬ አስባለሁ። ክሪኮፕም ዘግቧል። ሌሎች ለአርሴናል ቅርበት አላቸው የሚባሉ ሚዲያዎች ላይም ዘገባውን ተመልክተናል። አርሴናል ለሁለተኛ ኦፈር ሊመጣ ነው። እስከ 75 የሚባለው የሐሰት መረጃ ነው። አርሴናል እስከ 68 ሚሊዮን ፓውንድ ፊክስድ ፊ የሚቆራረጥ ክፍያ እንደ ብቃቱ ታይቶ ግን የሚጨመር 2 ሚሊዮን ፓውንድ ወይ 3 ሚሊዮን ፓውንድ ተካቶበት ቦነስ ክፍያ አጠቃላይ ፓኬጅ ውስጥ ከ71 ሚሊዮን ፓውንድ የሚጠጋ ፓኬጅ ሊያቀርብለት ይችላል። ግን ሪሊስ ክሎዙን ትሪግ ለማድረግ አርሴናል 1 ወር ከጠበቀ ይሄን ተጫዋች በጁላይ 30 በዚህ ወር ማለት ዛሬ ጁላይ 1 ነው። በዚህ ወር መጨረሻ ከጁላይ 30 ጀምሮ በቀሪ 1 ወራት የዝውውር መስኮት የዚህ ተጫዋች ሪሊስ ክሎዝ አክቲቭ ይሆናል 62 ሚሊዮን ፓውንድ። በዛ ወቅት ደግሞ ተጫራች ክለብ ከመጣስ በደሞዝ አሻሽሎ በጥቅማ ጥቅም አሻሽሎ በኮንትራት አሻሽሎ ቢመጣል። ምክንያቱም አርሴናል 28 ዓመቱ ነው ብሩኖ ጊመሬስ የ5 ዓመት ኮንትራት አይሰጥም። ህግ አለ አርሴናል ቤት የ4 ዓመት ኮንትራት የ4 ዓመት ተኩል የ4 ዓመት ፕሮባብሊ ቢሰጥ ነው። ስለዚህ የብሩኖ ጊመሬስን ጉዳይ የበለጠ አርሴናሎች አሁንም
በአማካይ ክፍል ላይ ወጥሮ መያዛቸው እየተነገረ። እስቲ ሌላኛው አነጋጋሪውን ጉዳይ እንመልከት። በሞርጋን ሮጀርስ ዙሪያ የተፈጠረውን ነገር ይህን ፕሮግራም ቡክማርክ አድርጋችሁ አስቀምጡት። አንድ በዝውውር ላይ የምንመለከታቸው የሻሽ ክለቦች ተደጋጋሚ አስተያየት አለ። በተለይ እነሱ ጋር የሚገኘው ተጫዋች የመልቀቅ ፍላጎት ካሳየ ሻሽ ክለብ ዋጋውን ከፍ በማድረግ ሂደቱን ያንጓትታል፣ ወይም የዛ ተጫዋች መልቀቅ ትክክለኛ ተተኪ እስከሚያገኝ ድረስ ያለውን አማራጭ በገበያ ላይ እየሞከረ የዝውውር ሂደቱ በጣም ሰፊ ሆኖ ይቆያል። አርሴናል ለሞርጋን ሮጀርስ ኦፊሻል ኦፈር ለማቅረብ ተመልከቱ፣ 85 ሲደመር 9 ሚሊዮን ፓውንድ ልናቀርብ ነው፣ በዚህ ዋጋ ትሸጣላችሁ ወይ? አላቀረቡም። 85 ሲደመር 9 እንደ ብቃቱ ነው። 85ቱ ፊክስድ ፊ በኮንትራቱ ልክ ተቆራርጦ የሚከፈል ነው። ቪላ በዚህ ዋጋ ሮጀርስ ልንገዛ ልንመጣ ነው፣ ትሸጣላችሁ የሚል ጥያቄ ነው አርሴናሎች ያቀረቡት። ይሄ ማለት አጠቃላይ ፓኬጁ 94 ሚሊዮን ፓውንድ ማለት ነው። አርሴናል በቀጣይ ሲዝን አሁን ካለው ግንባታ መጠናቀቅ ካለው አቅም ሬኒንግ ሻምፒዮን መሆኑ የበለጠ የሚጠይቃቸው ተጫዋቾች ከመጡ ደግሞ ቡድኑ ድጋሚ ሻምፒዮን ሆኖ በዚህ ከፍታ ላይ መቆየቱ እድል ሰፊ ነው። ምክንያቱም ሌሎች ክለቦች ትራንዚሽን ውስጥ ስለሚገቡ ማለት ያውም ጥልቅ የሆነ ትራንዚሽን ውስጥ በአዳዲስ አሰልጣኞች አዲስ መልክ ይዘው ስለሚመጡ እግር ኳስ ሂደት ነውና መላመድን መዋሃድን ስለሚያስፈልግ ጊዜ ሊወስድባቸው ይችላል፣ ሳፕራይዝ ቡድን ከሌለ በስተቀር። ስለዚህ ለአርሴናል ቻንሱ ከፍተኛ ነው። ስለዚህ ይሄ የቦነስ አዶንስ ራሱ ለአርሴናል ከፍተኛ ሪስክ አለው ማለት ነው። አዶንሱ በጊዜ ፊክስድ ሊሆን ይችላል። ይሄን የሚያክል ክፍያ አቅርበው እንግዲህ ቪላ ለ6 ቁጥር ዲስትሮየር በተመሳሳይ እድሜ ላይ ለሚገኝ እንዲሁም ከሱ በ3 ዓመት ኮንትራት ለሚያንስ ተጫዋች ማንቸስተር ሲቲ 116 ሚሊዮን ፓውንድ እየከፈለ እኛ 116 ሚሊዮን ፓውንድ ድረስ ሳይቀርብልን ተጫዋቹን ያለ 130 ሚሊዮን ፓውንድ አንሸጥም ነው የሚሉት ቪላ። ለምን? ኤሌት አንደርሰንን ሲቲ ያስፈረመው 116 ሚሊዮን ፓውንድ ነው። የኮንትራት ዘመኑ ሊጠናቀቅ የቀረው 3 ዓመት ራሱ አይሞላው የኤሌት አንደርሰን። ተመልከቱ ጨረታውን። ሞርጋን ሮጀርስ ደግሞ በፈረንጆች ኖቬምበር ወር ላይ እንደምታስታውሱት የ5 ዓመት ኮንትራቱን አራዝሞ ሪሊዝ ክሎዝ ትሪክ ሊደረግ ሲል ተጫዋቹና የቪላት ኃላፊዎች ተስማምተው ግን በአመቱ መጨረሻ የተሻለ ፕሮፖዛል ከመጣ ክለቡ እንደሚሸጠው ቃል ገብቶለት ነው ተጫዋቹ ሲዞን በሰላም ያጠናቀቀው ኮንትራት የፈረመው የበለጠ ለቪላ ተጠቃሚነት ልብ በሉ አሁን። ስለዚህ ተጫዋቹ ቪላን በአመቱ መጨረሻ እንደሚለቅ ኖቬምበር ላይ ኮንትራቱን ሲያራዝም ያውቃል ማለት ነው። ስለዚህ አሁን ቪላ እያሉ የሚገኙት ለኤሌት አንደርሰን የተከፈለው ክፍያ፣ ለኮንትራት ዘመኑ ማፍረሻ የተከፈለው ክፍያ ሮጀርስ ዩሮፓ ሊግ ዋንጫ አሳክቷል፣ ሻምፒየንስ ሊግን ቦታ ይዞ አጠናቋል። የበለጠ የግብ ተሳትፎ የቪላ ኮከብ ጎል አግቢ ነው። የ5 ዓመት ኮንትራት አለው። ስለዚህ የተጫዋች እንዴት ከኤሌት አንደርሰን በታች ይሸጣል ነው የሚሉት። ስለዚህ ይህን ተጫዋች አርሴናል የሚያስፈርም ከሆነ 130 ሚሊዮን ፓውንድ ይዞ ይምጣ ነው የሚሉት። ይሄ ማለት ብሪቲሽ ሪካርድ ማለት ነው። የብሪቲሽ ሪካርድ ለየትኛውም ተጫዋች አልተከፈለም። ይህን ክፍያ አርሴናል ይከፍላል ወይ? አይከፍልም። ለምን? ለሮጀርስ የብሪቲሽ ሪካርድ የሚያስከፍል አይነት ፖቴንሻል ኖሮት አይደለም። እድሜው፣ አገልግሎቱ ምናምን ካሰብን የገበያውን ዋጋ ሲቲ በጣም አኑሮታል፣ በጣም ጣራ ይሰቅሎታል። አንዳንዴ ለተጫዋቾች ይህን ያክል ክፍያ ይገባል የሚለውን ተመን ገንዘብ ያላቸው ክለቦች ስለከፈሉ ብቻ ኤክስፔንሲቭ ነው ማለት የለብንም በነገራችን ላይ። ምክንያቱም እነዛ ክለቦች ውስጥ የሚሰሩ የተጫዋችን ብቃት ለአመታት ተንትነው የሚመለከቱና ይሄ ተጫዋች ይሄን ያክል ክፍያ ቢከፈልበት እኛን አያከስረንም የሚል የፋይናንስም ድጋፍ
በባለሙያ በኩል ተመልክተው የሚወስኑት ውሳኔ ስለሆነ ሙያቸው ላይ የሚሰጡት ከፍተኛ ድካምን ከበስተጀርባ ያለውን ሂደት ስንመለከት በጣም ተጋኗል ምንለው እኛ በምንመለከተው 90 ደቂቃ ነው። እነዚህ መልማዮችና የተጫዋቾችን ብቃት አንጥረው የሚያውቁ ባለሙያዎች ግን የሚያወጧቸው ሪፖርቶችና ዝርዝር ጉዳዮች በጣም ከፕሮፌሽናሊዝሙ አንስቶ ስለ ቡድን የምስል ግንባታ ይህ ተጫዋች እንደምታውቁት ቀጣይ የማንቸስተር ሲቲ አምበል ይሆናል ተብሎ ሁላ ታሳቢ ተደርጓል። እስከ 300,000 ፓውንድ የሚከፈለው። አሁን የሞርጋን ሮጀርስ ጋር ስንመጣ ከኤሌት አንደርሰን የበለጠ የዚህ ተጫዋች አገልግሎት ለአርሴናል ከፍ ይላል በነገራችን። ምክንያቱም ኤሌት አንደርሰን ዲፕ ላይን ፕሌይሜከር ሆኖ የሲቲን ምስል ከተመለከታችሁ ይህ ተጫዋች የመጣው የመጨረሻ ሰው ሆኖ ለመጫወት ማለት 6 ቁጥር ላይ ለመጫወት ነው የመጣው። ቦክስ ቱ ቦክስ አያጫውቱትም ሲቲዎች። ለምን? የበለጠ በዚህ ቦታ ላይ የከፍ ያለ በአማራጭነት ያገለግላል። ግን የበለጠ ማንቸስተር ሲቲ በዚህ ቦታ ላይ ቴክኒካል አቢሊቲ ያለውን አሁን እንደነ ሳንድሮ ቶናሊ አይነት ተጫዋቾችን የማምጣት ፍላጎት አለው። ሞርጋን ሮጀርስ ግን ፕሌይሜከር ብቻ አይደለም፣ ልክ እንደ ተፈጥሯዊ ዊንገር መጫወት ይችላል። አገልግሎቱን ስትመለከቱ ማለት ነው። እነዚህ ጉዳዮችን ደግሞ ካመጣን ለአርቴታ አሁን በተጠናቀቀው ሲዝን የኢዜ ብቃት ወርዶ የኦዲጋርድ ጉዳት ሲደጋገም ትልቁ እዛ ኤሪያ ላይ የመብቴ ሀሳብ መሆን የነበረበት በጊዜው የንዋኔሪ አይነት ተጫዋች ነው። ግን አርቴታ ንዋኔሪን መሸኘቱን ተከትሎ አጣብቂኝ ውስጥ ገብቶ ኤዜ ለስንት ሳምንት ነበር ከግብም ከአሲስትም ርቆ ይቆዩ። በዛ መሃል ደግሞ የኦዲጋርድ መጎዳት ደግሞ የፈጠረውን ጫና አስታውሱ። ያ ደግሞ ወደ ምን አመጣ? አርቴታን ወዳልተገባ የጨዋታ ስታይል ለውጥ አመጣ። የበለጠ ዳርክ አርት ሆነ። ሴቶን ፕሌይ ላይ አተኮረ። ለምን? እዛ ጋር የክሬቲቭ እና የቅመም ተጫዋቾች ቴክኒካል አቅም እዛ ጋር የበለጠ ድምር ውጤት ስለሚያስፈልግ ያንን ብቃት ማግኘት አልቻለም። ስለዚህ ቡድኑ የበለጠ ጥንቃቄ እንዲመርጥ ነው አርቴታ የተገደደው በእነዚህ ጉዳቶች ምክንያት። ሮጀርስ ደግሞ በእንደነዚህ አይነት ሰዓት ሁሌ ለቪላም ተመልከቱ የመብት ሀሳብ መብት ይሆናል። አንዳንዴ ዋትኪንስ ተጎርቶ የበለጠ ኡናይ ኤምሬ በዊንገርስ መጫወት ሲፈልጉ እንደ ሐሰተኛ 9 ቁጥርም ይጫወታል። በደም ተመልክተነዋል። ስለዚህ ለሮጀርስ የጠየቁት የክፍያ ስርዓት በጣም ከፍተኛ ቢሆንም አሁን አርሴናል ካቀረበው ክፍያና ቪላ ከጠየቀው ክፍያ መሃል በጣም ሰፊ ጋፕ አለ። ግን ወደንም ጠላንም የአርሴናል የዚህ ዝውውር መስኮት እስከ መጨረሻው ድረስ ከቨርሲታሊቲው አንጻር ከአገልግሎቱ ከብዙ ቅድሚያ አርቴታ በጭራሽ የማይደራደርበት ሁኔታ ቢኖር ሞርጋን ሮጀርስ ነው። ሮጀርስ ላይ የበለጠ አርሴናል ድጋሚ ተደራድሮ ዋጋውን አስቀንሶ አግባብቶ ለማስፈረም መጣሩ አይቀርም። ነገር ግን አሁን ቪላ ደግሞ እንዲሸጥ የሚያስገድደው ጉዳይ መጥቷል። ልክ ይሄ አቋም የተነገረው ከሰሞኑን ባለፉት 48 ሰዓታት 72 ሰዓታት ነው። ይሄ መረጃ በሳም ዋለንሳ አማካኝነት የወጣው አይደል፣ በለንደኑ ሪፖርተር። ነገር ግን የሚያስገርማችሁ መረጃ በትናንትናው ዕለት ከወጡ የመረጃ አይነቶች መካከል በዩኤፋ አዲሱ ሕግ ቪላ ከባድ አደጋ ውስጥ ገብቷል። አስቶን ቪላ አሁን አስገዳጅ ቅድመ ሁኔታ ውስጥ ገብቷል። ቪላ 22.5 ሚሊዮን ዩሮ ከስኳድ ኮስት ሬሾ ጋር በተገናኘ 15 ሚሊዮን ዩሮ በመተላለፉ ምክንያት ቅጣት ሊጣልበት ነው። ስለዚህ ይሄን የሚያቻችለው በምን መሰላችሁ? እንደዚህ አይነት ውድ ኮንትራት የያዙ ተጫዋቾችን ከኮንትራቱ ላይ በማንሳት በመሸጥ ነው። ስለዚህ አሁን ሮጀርስን ለአርሴናል መሸጡ የማይቀር ነው፣ መደራደሩ ማለት ነው። ይሄ አሁን ለአርሴናል ትናንት ምሽት የወጣው በጎ መረጃ ነው። ቪላ ተላልፏል። ስለዚህ አስገዳጅ የሆነ የተጫዋች ሽያጭ ውስጥ መግባቱ አይቀርም። የስኳድ ኮስት ሬሾን በጣም እንዲያስተካክል ለቪላ በቀጥታ ለቼልሲ
በቅጣት መልክ መቅረቡ የማይቀር ስለዚህ ይሄ ደግሞ ስርዓት የበለጠ ቡድኑን በሽያጭ በኩል እንዲያስብበት ስለሚያደርግ ይሄ ደግሞ ለአርሴናል በጎ አጋጣሚ ነው ተብሎ ይታሰባል ማለት ነው። በሮጀርስ በኩል ያለው መረጃ ይህን ይመስላል። የመጨረሻው መረጃችን እንግዲህ ሳሚ ማክቤል ትናንትና ይዞ በወጣው የምሽት ዘገባው ከሆነ አርሴናል እና የምልመላ ኃላፊዎች በቀጥታ ወደ አሜሪካ ተጉዘው የብራድሊ ባርኮላን ጉዳይ ለመመልከት የበለጠ ደግሞ ለተጫዋቹ ኦፈር ለማቅረብ በሚል አርሴናሎች እንቅስቃሴ ለማድረግ በቀጥታ ወደ አሜሪካ ተጉዘዋል። የበለጠ ደግሞ የተጫዋቹን ወቅታዊ ብቃት በደንብ በትኩረት ለመመልከት በሚል በሌላ በኩል ደግሞ ይሄ የተጫዋቹን አቅም በሚመጥን መልኩ ፒኤስጂን በከፍተኛ ሁኔታ የሚፈትንም ኦፈር ለማቅረብ መዘጋጀታቸው ተዘግቧል። ግን የፋብሪዚዮ ዘገባ ሁሌም የሚለው ብራድሊ ባርኮላ ወደ አንፊልድ የመሄድ ቻንሱ ከፍተኛ ነው እሱ ደግሞ የሚለው። አሁን ደግሞ የእንግሊዝ ሪፖርተሮች ይህንን ዘገባ ይዞቷል። እስቲ መረጃውን በጥልቀት የምንመለከት ነው የሚሆነው። በአጠቃላይ በአርሴናል ዙሪያ የወጡ መረጃዎች እነዚህ ይመስላሉ። ከተመቻችሁ ላይክ፣ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ቻናላችንን ተቀላቀሉ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በነገራችን ላይ የሚካኤል አርቴታን ኮንትራት ለማራዘም አርሴናልም ኦፊሻል ድርድር ከአሰልጣኙ ጋር ጀምሯል እና የፕሪሚየር ሊጉ ከፍተኛ ደሞዝ ተከፋይ ሊሆን እንደሚችልም ይጠበቃል ይላል እና አሁን ኦፊሻል ድርድሮች መጀመራቸውን ቢቢሲ ላይ መረጃውን በማል ይሄንን ፕሮግራም ወደ እናንተ እያሰናደው ስለተመለከትኩ ነው። እስቲ ያንንም ጉዳይ በነገ በሚኖረው ሰፊ ቆይታ ተመልክተን የበለጠ መረጃዎች ይዘን እንመጣለን። ከዚህ ፕሮግራም በመቀጠል ማንቸስተር ዩናይትድን ሃይጃክ አድርጎ ያስፈረመው ቶትንሃም ማቲያስ ፈርናንዴዝን ዝውውር ይዘንላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።